ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲያላችሁ ሞኝላችሁ ለቤት እስከሆነ ነው ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህም ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ ቦታውን አጓው ብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና በመካከለኛው ምስራቅ ያለውን የመጠፋፋት ጦርነት ነው። አሜሪካ በመላ ኢራን ላይ በአራቱ አቅጣጫ በሰሜኑም በደቡብ በምዕራብም እየቀጠቀጠች ነው። እጅግ በጣም በተለየ ሁኔታ ግን ደቡባዊ ኢራንን ለሆርሙዝ ሰርጥ የተጠጋ በመሆኑ ደቡባዊ ኢራን ላይ ያሉ የመከላከያ ስርዓቶችን የራዳር ሲስተሞች የሚሳኤልና የድሮን ማከማቻዎችን እጅግ በጣም በተለየ ሁኔታ ደቡባዊ ኢራን እየተቆጠቀጠ ይገኛል። ኢራንም ደግሞ በአጸፋው ኩዌትንም ባህሬንም ሳውዲ አረቢያንም ኤሚሬትንም እየመታች ነው። በጣም አስቂኝና አስገራሚ ጉዳይ ፓኪስታን ምንም ፍሬቻ ሳታበራ ድንገት መንገድ ላይ እጥፍ ብላ ለኢራን አደገኛ የሚባል ማስጠንቀቂያ ሰጥታለች። ከዚህ በኋላ ኢራን ሳውዲ አረቢያን የምታጠቃ ከሆነ ፓኪስታንና ኢራን ወታደራዊ የጋራ ውልና ስምምነት ስላለ ፓኪስታንን ያጠቃ ሳውዲ አረቢያን አጠቃ፣ ሳውዲ አረቢያን ያጠቃ ፓኪስታንን አጠቃ በሚለው ሂሳብ እኛም ኢራንን እንደበድባለን ብላል። አይ ገንዘብ ብር አለ ሰውዬ። ፓኪስታን የተወሰነ ገንዘብ ወርወር ተደረገላት። ኦኬ ለምሳሌ ሁለቱ አገሮች የወታደራዊ ስምምነት ይኖራቸዋል እና ይቻላል ፓኪስታን ኢራንን አትንኪ የማለት ሐሳብ ሊኖራት ይችላል። ለምን ሳዑዲንስ ኢራንን አትደብድቢም አታስደብድቢም ለምን አትልም ነው ፓኪስታን። አሁን አሜሪካ ከሳውዲ አረቢያ እየተነሳች ኢራንን ከተሞች ልታፈርስ፣ ድልድዮቿን ልታቃጥል፣ ንብረቶቿን ልታወድም፣ ህዝቦቿን ልትጨርስ ሳውዲስ ተደብቃ አሜሪካ ማለት ነው። ኢራን ግን ሳውዲን ከነካች ፓኪስታን ተነስታ ደግሞ ልትደበድብ። ያው እንዳልኳቸው ነው። ያን ሙስሊም ዓለም ያን የአረቦችን ዓለም እርስ በርስ በማጨፋጨፍ እንግዲህ በሙስሊሙ ዓለም የኒኩሌር ጦር መሳሪያ ያላት አንድ ፓኪስታን ብቻ ነች። እሷም ለሙስሊሙ ጎረቤቶቿና ወገኖቿ መከታና ሽፋን ከመሆን ይልቅ አሜሪካ በሳውዲ በኩል ተደብቃ ኢራንን እንድትደበድብ ለማድረግ ወታደራዊ ሽፋን ለመስጠት እያኮበኮበች ይመስላል። ኢራኖችን ከቁብ አልቆጠሩትም። ወዲያውኑ ነው ሳውዲን የደበደቡት። የምታመጡትን እናያለን። የኒኩሌር ጦር መሳሪያ ፓኪስታን ስለያዘች ኢራኖቹ ይፈራል እንዴ? የጥፍር ቆሻሻ ያክል አይቆጥሩም። ኒኩሌር ጦር መሳሪያ ከአሜሪካ በላይ ያዛል እንዴ? ከአሜሪካ በላይ ያዛል እንዴ? ስለዚህ ጀርመንን፣ ፈረንሳይን፣ እንግሊዝን፣ አውሮፓን በሙሉ ያልፈራች ኢራን ፓኪስታንን ፈርታ ልትተዋት መስሏታል። በፍጹም ይሄ የሚሆን አይደለም እና በጣም የሚያሳፍር ነው። አሜሪካኖችን አውሮፓኖችም የፈልጉት ይሄንን ነው። ሙስሊም አገሮች እርስ በርሳቸው ተባልተው እንዲያልቁ፣ እርስ በርሳቸው ከተባሉ በኋላ ደግሞ በአሜሪካና በአውሮፓን ቆንጆ በትር ቆንጆ ዱላ ልክ እንደ ሊቢያ፣ እንደ የመን፣ እንደ ኢራቅ፣ እንደ አፍጋኒስታን ቀጥቅጦ ከምድሮ ገጽ ላይ ለማጥፋት ራሳቸውን እያሞቻመቹ ነው የሚመስሉትና የፓኪስታን ማስጠንቀቂያ እጅግ በጣም አሳፋሪና ክብረ ቢስ የሆነ ነው። በዚህ ጉዳይ ውስጥ ገለልተኛ ነች፣ አስታራቂ ነች፣ አማላጅ ነች ተብሎ የተነገረላት ፓኪስታን በገንዘብ ምክንያት ተገዝታለች። እንደ እውነቱ ከሆነ ፓኪስታንን እንደዚህ ያለ ማስጠንቀቂያ ለኢራን የመስጠት አቅሙ ድፍረቱም ሊኖራት አይችልም። የኒኩሌር ጦር መሳሪያ በያዘ ከሆነ ከጀርመን በላይ የያዘ የለም። እዚህ ጦርነት ውስጥ አልገባችም። የኒኩሌር ጦር መሳሪያ ከሆነ ፈረንሳይ ይዛለች። የኒኩሌር ጦር መሳሪያ ከሆነ አውሮፓኖች ይዛል። ነገር ግን የኢራንን ጦርነት ፈርተው ሸሽተው የኖሩት እነዚህ ፓኪስታኖቹ ግን ምናልባት ከአሜሪካና ከሳውዲ አረቢያ የተውጣጣ አንድ 20-30 ቢሊዮን ዶላር ተሰጥቷቸዋል። ያንን ተከትሎ ኢራንን ለመደብደብ እያሰቡ ነው። ይሄ ደግሞ በጣም የጥፋት የእብደት ነው የሚሆነው። በጣም አሰቃቂ እልቂት ቦታ ላይ እንዲመጣ ለማድረግ እየሞከሩ ይመስላል። ምናልባት ከመጋረጃው በስተጀርባ ደግሞ እኔ ካሰብኩትም ከገመትኩትም በተቃራኒ ሐሳብም ደግሞ ሊኖር ይችላል የሚል ሐሳብ አለኝ። ዋናው ቁም ነገሩ እሱ አይደለም። መካከለኛው ምስራቅ ብትኑ እየወጣ ነው። ሀገሮቹ እየፈረሱ ነው። ኩዌት ቀይ መስመሩ ታልፏል። ባህሬንም ኤሚሬትም ቀይ መስመሩ ታልፏል ብለዋል። ቀዩም ቢጫውም ጥቁሩም ሰማያዊ መስመር ካለ ኢራን ደፍጥጣ ታልፋለች። 4 ነጥብ። አሁን በአሜሪካ በኩል የመጨረሻ ፍጻሜ ኢራንን ወደ አመድነት ለመቀየር ነው እየተሞከረ ያለው። ኢራን ወደ አመድነት ከተቀየረች በኋላ ልክ እንደ ኢራቅ ወታደሮቿ ልክ እንደ አፍጋኒስታን ለ10 ዓመትም ለ20 ዓመትም አስቀምጣ ለመበዝበዝ ለመዝረፍ ነዳጁ ግልጽ በግልጽ እኮ ነው። አሁን እኮ ትራምፕ እግዚአብሔር ይስጠው ውሸት የሌለበት ሰው ነው። ግልጽ በግልጽ ነው። ነዳጅ እንፈልጋለን፣ የኢራንን ነዳጅ 4 ነጥብ ነው ያለው። ከ40 ዓመት በፊት ገና ህፃን ሆኖ የተናገረው የኢራን ነዳጅ ፈልጋለሁ ነው። ዛሬም እያለ ያለ ኢንቨስትመንት ነው እኮ ያለ። ትናንትና እንኳን በሰጠው መግለጫ ላይ አሜሪካን አሁን እኔ እያደረኩት ያለው ኢንቨስትመንት ከጥቂት ጊዜ በኋላ ለአሜሪካ ትሪሊየንስ ኦፍ ዶላርስ የሚያወጣ ኢንቨስት ነው ብለው ተናግሯል። ስለዚህ
ይሄ በቬንዙዌላ አሜሪካ እያደረገችው ያለው ጦርነት አይደለም፣ ስራ ነው፣ ንግድ ነው፣ ኢንቨስትመንት ነው። በኢራን ተይዞ ያለው በሰው ሞትና እልቂት ላይ ኢንቨስትመንት ነው ተይዞ ያለው። በአረቦቹ ጥፋት በሙሉ አሜሪካ ትሪሊየንስ ኦፍ ዶላርስ የምትዘርፍበት የምትዝቅበት ዜጎቿ ሳይሰሩ የሚበሉበትን ነው እየደከመ ነው። ቀልድ ይመስላችኋል? አሁን ሰሞኑን 3 አሜሪካዊ ሞተ ምናምን ብለው ግርግር ይፈጥራሉ። ዜይ ዶንት ኬር ስራ ነው ያውቃሉ። 3 አሜሪካዊ አይደለም 3000 አሜሪካዊ ቢሞት የተሰለፉለት ዓላማ እንደሆነ ያውቁታል። በእርግጥ አሜሪካ ውስጥ ውዱ ነገር የሰው ህይወት ነው። የሰው ህይወትም ብሎ እንደ ቀልድ የሚታይ ጉዳይ አይደለም። ከፍተኛ ትኩረት የሚሰጠው ከፍተኛ ፖለቲካዊ ቀውስ የሚፈጥር ጉዳይ ነው። የሆነ ሆኖ አሜሪካኖቹ በዚህ ጉዳይ ላይ እጅግ በጣም እየደከሙ ነው ያሉት። እጅግ በጣም ኢራንን በአራቱም አቅጣጫ ሰሜኑንም፣ ምስራቁንም፣ ደቡብንም መሃል ኢራንም እየተመታ ነው ያለው። በተለይ ደቡባዊ ኢራን ግን ለሆርሙዝ ሰርጥ ቅርበት ስላለው ይሄን አቅጣጫ ለማፍረስ ብዙ ጥረትና ሙከራ እየተደረገ ነው። በጣም የሚያስደንቅ ነው። ኢራኖቹ እዚህ ላይ እጅግ በጣም አደገኛ የጦር መሳሪያዎችን ሊመዙ እንደሚችሉ የሲአይኤ መረጃዎች ያሳያሉ። በእርግጥም ኢራን በጣም አደገኛና አስከፊ የሆኑ መሳሪያዎችን ታወጣለች። የኢራኖቹ በጣም አደገኛ መሳሪያቸው ጠላት ላይ ጅል መስሎ መታየት ነው። የሞተ መስሎ መታየት፣ ደካማ መስሎ መታየት። ጠላት ሳይጠብቅ ቀለል አድርገህ የምትገምተውን ተፎካካሪን እኮ ወይ በጥፊ ለመምጣት ልትጠጋ ትችላለህ። ምናልባት ግን እጁ ላይ ግዙ አደገኛ ፈንጅ ይዞ ሊሆን ይችላል። እና ኢራኖቹ ጠላቶቻቸው እስከ ጉድጓዳቸው እንዲመጡላቸው ምን ያደርጋሉ? ጅል ይመስላሉ፣ ሞኝ ይመስላሉ። ከዛ በኋላ አንተ ሰተት ብለህ እነሱ ዋሻ እነሱ ጉድጓድ ስትገባ ይዶረግማል ማለት ነው። ይዶረግማል። የአሁኑ ጦርነት በኢራን ቆስቋሽነት የተገባ ጦርነት። በኢራን ቆስቋሽነት ለምን የተራቀቁ የኢራን ሚሳኤሎችን ዓለም አይቶት ሰምቶት የማያውቀው የኢራን ሚሳኤሎችን ኢራን አልተጠቀመችም። ስለዚህ አሜሪካ ደግሞ በሁለት ልብ ዊጥ እያለች ስለሆነ ማስታገስ ስለሚያስፈልግ ይሄ ጦርነት መገባት አለበት። ጦርነቱ ሲገባ የኢራን ድልድዮች፣ የኢራን ንብረቶች ይወድማሉ። ችግር የለም። ከዛ ከሆርሙዝ ላይ ክፍያውን ከፍ ማድረግ ነው። ኢራን ለምሳሌ ከዚህ ጦርነት በፊት 100 ቢሊዮን ከሆነ የከሰረችው አሁን ኢራን አሜሪካ በምታደርሰው ኪሳራ ደግሞ 200 ቢሊዮን ዶላር ተጨማሪ ብታጣ 300 ቢሊዮን ማለት ነው። ስለዚህ ኢራን ከምን ላይ ትቀበልሃለች ማለት ነው? ከገንዘቦች ከዚህ በፊት ካሉ ገንዘቦች ልክ ሆርሙዝ ላይ ስትከፍለው፣ ለምሳሌ ሆርሙዝ ላይ የሚያልፉ መርከቦች አሉ። ከ200 ሺህ ይቀበላሉ ያለችን 400 ሺህ ትቀበላለች። ምን ታመጣለህ? ለ400 ሺህ ልትቀበል የነበረውን 800 ሺህ ትከፍላለህ ትላለህ። ምን ታመጣለህ? እሄዳለሁ ትመታል። አሁን ኢራቅና ሶሪያ ሌላ አማራጭ መንገድ ሆርሙዝን የሚተካ በሙሉ አረብ እየተረባረበ ያለው በቃ ሆርሙዝ ይቅር እያሉ ነው። ለምን? በዘላቂነት ሆርሙዝን ለመጠቀም አይችሉም። ኢራን ብትፈርስም አመድ ብትሆንም ውድመት ቢደርስባትም ሆርሙዝን ዓለም መጠቀም አይችልም። 4 ነጥብ። ለዚህ ነው ኤሚሬትን ቀደን ባህሩን እናውጣው እንክፈለው፣ ሰው ሰራሽ ባህር እንስራ፣ መተላለፊያ ማለት ነው። እንደ ሲዩዝ ካላ እንደዛ አድርገን እንስራ ወይስ ምን እናድርግ እያሉ ተጨንቀ ያለበት ምክንያት ምንም ስለማያመጡ ነው። ሆርሙዝን አሜሪካ ማስከፈት አትችልም። ኢራንን ማፍረስ ትችላለች። ኢራን ደግሞ የአሜሪካን ኢኮኖሚ ታፈርሳለች፣ የዓለም ኢኮኖሚ ታፈርሳለች። አሁን የመጠፋፋት ጦርነት ነው፣ የአሸናፊነት ጦርነት አይደለም የሚደረገው። እና በሙሉ ዙሪያው ያሉ የአረብ ሀገሮቹ የተከፈተላቸው ወጥመድ ላይ ሰተት ብለው አንገታቸውን ሊያስቀረጥፉ እየገቡ ነው ያሉት። አብዛኞቹ ተቀርጥፏል። አሁን ፓኪስታንም ሰተት ብላ እየገባች ነው እዚህ ጦርነት ውስጥ። ይሄ ይዞት የሚመጣውን መዘዝ በጣም የቅርብ ቤተሰብ ናቸው፣ ወዳጅ ናቸው፣ ጉርብትና ያለው ህዝብ ነው፣ በሃይማኖት በባህል የሚመሳሰል ህዝብ ነው። ፓኪስታንና ኢራን ህዝብ ወደ ጦርነት መግባት ለጠላት ምን ያህል ሰርግና ምላሽ እንደሆነ እንዴት ፓኪስታኖቹ ሊረዱት እንዳልቻሉ አይገባኝም። የሆነ ሆኖ ፓኪስታን ኢራንን አስጠንቅቃለች። ኢራን ደግሞ ወዲያውኑ ነው ሳውዲ አረቢያን የቀጠቀጠች። ወዲያውኑ መግለጫው በወጣ በደቂቃ ልዩነቱን ሳውዲ የደበደበችው። ምን አባት አመጣለ ያንተ ኒኩለር ቀቅለ ብላ ነው ያለችው። በነገራችን ላይ እቺ የኒኩለር ጦር መሳሪያ ማስፈራሪያ ሊሆን አይችልም ለኢራን። ይሄ የኒኩለር ጦር መሳሪያ ኢራኖቹ በእጃቸው ይኖራል የሚል ግምት አለኝ። ባይኖርም ከራሽያና ከሰሜን ኮሪያ ገዝተው ያመጣሉ። ወዘር በለቪተርነት በቃ ያመጣለ ነው ማለት ያለው። የከፈለገ ቢሆን ከየትም ከእምጥም ይሁን ከስምጥ በሐላሉም ይሁን በሐራሙ መንገድ ኢራኖቹ የኒኩለር ጦር መሳሪያ ያመጣል። እመነኝ በዚህ ጦርነት ላይ እና
ግን ከዛ በፊት ደግሞ በጣም የተራቀቁ ልዩ እጅግ በጣም አደገኛ የሆኑ ጦር መሳሪያዎቻቸውን ወደዚህ የጭፍጭፍና የፍጻሜ ጨዋታ ይዘውት እንደሚመጡ ራሱ ሲአይኤም እየዘገበው ነው። የሲኤንኤን ምንጮችም ይህን ነገር በተደጋጋሚ እየዘገቡት ነው። የምናየው ነገር ጥሩ አይደለም። በጣም አደገኛና ፈታኝ ጊዜ ከፊት ለፊት ያለ ይመስላል፣ እየመጣ ይመስላል። ይህን ሀሳብ ሲሞቻችን ላይክ አርጉ፣ ሼር አድርጎ ወዳቻለሁ። ይሞቻችን ፒስ